ሼም የሚይዛችሁ ወንዶች ካላችሁ አሁንም ነግራችሁ ሶስት ነገሮች ከተገበራችሁ ከሼመኛ ወደ ደፋር ወይም ደግሞ ወደ አይን አውጣ ትሄዳላችሁ ማለት ነው። ቪዲዮን ከመጀመሪያ በፊት ግን አካውንቴን ፎሎ ብታረጉ የምትጎዱት ነገር የለም፣ ይጠቅማችኋል። የመጀመሪያው ሁሌ የምትፈሩትን ነገር አንድ ነገር መሞከር። ለምሳሌ አሁን ሴት ማውራት የምትፈሩ ከሆነ አቅራቢያችሁ ያለውን ሰው ስሞል ቶክ በማውራት መጀመር። እንዲሁም ደግሞ ኮንተንት ፖስት ማድረግ የምትፈሩ ከሆነ ቀጥታ ሪከርድ አድርጋችሁ ፖስት ማድረግ። እንዲሁም ደግሞ በሰው ፊት ፐብሊክ ስፒኪንግ መስጠት የምትፈሩ ከሆነ ትምህርት ቤት ላይ ፕሬዘንቴሽን ታይም ላይ እጃችሁን አወጣችሁ ጥያቄ አለኝ ማለት ወይም ደግሞ ወጣችሁ ፕሬዘንቴሽን ታይም ላይ እናንተ ወጣችሁ ማቅረብ። መንቀጥቀጡ ኖርማል ነው፣ መፍራቱ ኖርማል ነው፣ ቃላት መቆራረጡ ኖርማል ነው። እንዲሁም ደግሞ የሰው አይን አለማየት ኖርማል ነገሮች ስለሆኑ እነዚህ ነገሮች የምትወጡት በድፍረት ነው ማለት ነው። ሁለተኛው ደግሞ አንድ የሚጠቅማችሁ ሳይኮሎጂ ምንድነው? ስፖትላይት ኢፌክት የምትባላለች። ስፖትላይት ኢፌክት ማለት ብዙ ቦታ ስትሄዱ ፐብሊክ ኤሪያ ላይ ወይም ደግሞ ሰው ያለበት ቦታ ላይ ስትሄዱ ሁሌ ሰው እናንተን የሚያዩችሁ ይመስላችኋል። ወይም ደግሞ የሆነ ስፖትላይት እናንተ ላይ እንደበራ አይነት አቴንሽን ሁሌ ወደ እናንተ ያለ ይመስላችኋል። ስለዚህ ይሄ ኖርማል የሰው ልጅ ሳይኮሎጂ ነው። የእናንተ ግን መፍራት የለባችሁ። የሚጠቅማችሁ ሳይኮሎጂ ምንድነው? ሁሉም ሰው የራሱ ሀሳብ እንዳለበት ማስተዋል። የሆነ ሰው አይቷችሁ ሲሄድ ኦኬ ወይ ያለባበሳችሁ ተመችቶት ሊሆን ይችላል። እንዲሁም ደግሞ አረማመዳችሁ ያላችሁ ሰውነት ተመችቶት ሊሆን ይችላል። ግን ከዛ ከ5 ሰከንድ በኋላ ከ3 ሰከንድ በኋላ ሁሉም የራሱ ላይፍ ነው የሚያስተውሰው። ስለዚህ ይህንን ነገር ከተረዳችሁ ሰው ለእናንተ ኬር የሚሰጡም ደግሞ የሚያስተውላችሁ ለተወሰነ ሰከንድ ቢበዛ ለ5 ደቂቃ ነው ማለት። ስለዚህ ይህን ከተረዳችሁ መፍራት እንደሌለባችሁ ታውቃላችሁ ማለት ነው። ሶስተኛው ደግሞ ሁሌ ምንም ነገር ስታደርጉ what is the best scenario ወይም ደግሞ what is the worst scenario የሚለውን ነገር ሁሌ ከቻላችሁ ተግብሩት። ይህ ማለት ምን ማለት ነው? ለምሳሌ አሁን ቪዲዮ ፖስት ማድረግ ፈርታችሁ ሼም ይዟችሁ ጓደኞቼ ምን ይሉኛል ምናምን ብላችሁ አሰባችሁ ቤስት ኬስ ሴኔሪዮ ስታስቡት ምንድነው? አንደኛ ፍርሃታችሁን ተወጣላችሁ፣ ሁለተኛ ደግሞ ጓደኞቻችሁ ወይም ቤተሰቦቻችሁ ምንም ቢሏችሁ you don't care ጥሩ ስራ እስከሆነ ድረስ ማለት ነው። ሶስተኛው ደግሞ ይሄ አለ አይደለ ከሰው ጋር ስክሪን የምትፈሩትን ነገር እንድትወጡ ያደርግላችኋል። ከዛ በኋላ ደግሞ 200 ቪው 300 ቪው ኤኒ ቪው ይሁን ያንን ነገር አክሴፕት አድርጋችሁ እንድትሄዱ ያግዛችኋል ማለት ነው። የመጨረሻው ደግሞ መነግራችሁ ምንድነው? ሪፍሌክሽን ያስፈልጋችኋል። ሪፍሌክሽን ማለት ነው ልክ መስታወት ላይ ሄዳችሁ እናንተ አሁን ማስተካከል ያለባችሁን የፀጉር ፓርታችሁን ወይም ደግሞ የጺማችሁን ፓርት ማስተካከል ካለባችሁ መስታወት አይታችሁ እንደምታስተካክሉት ሁሉ ያላችሁን ፍርሃት ደግሞ የቅርብ ሰው ቤተሰብ ካለም ደግሞ በጣም የምትቀርቡት ጓደኛና የእናንተን ቤስት ወይም ደግሞ ጥሩ ማንነት ማየት የሚፈልግ ሰው ካለ ሄዳችሁ ኦኬ ይሄንን ፍርሃት እኮ ለመውጣት እንደዚህ እያሰብኩኝ ይሄንን ተግባር እያደረኩኝ ነበርና ያየህብኝ ለውጥ አለ እንዴ ብላችሁ ኦነስት የሆነ ለውጥ መጠየቅ ከዛ ጋይድ ያደርጋችኋል ማለት ነው። ስለዚህ ፕሮፌሽናል አድቫይስ እና ፕሮፌሽናል የሆነ ደግሞ ትምህርትና ስልጠና ከፈለጋችሁ ደግሞ እኔ ያለውላችሁ ማለት ነው። ባዮ ላይ ባለው ስልክ ደውሉ። ይህንን አመት ሼማችሁን አትፈታችሁ የምትፈልጉትን ነገር አቺቭ ለማድረግ አንደኛ ተሰላፊ መሆን አለባችሁ። ይመቻችሁ።